ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። በቆይታችን የአራጣን ምንነትና የሕግ ተጠያቂነት እንዲሁም ደግሞ የጉዳዩን አሳሳቢነት በሰፊው እናነሳለን። እንግዳ ጋብዘናል። የአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት የክልል አቃቢ ሕግ አቶ ስንታየው ቸኮል እዚህ ስቱዲዮ ነው የሚገኙት። ከእሳቸው ጋር የአራጣ ብድር እያስከተለ ያለውን ማህበራዊ ኢኮኖሚያዊና ሌሎች ቀውሶችን በተመለከተ በስፋት እናስቃኛቸዋለን። ፕሮግራሙን እናንተ በማድረስ እኔ ጻድቁ አላምረው አብሬያችሁ ቆይታ አደርጋለሁ። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ጋብዛለሁ። እንግዳችን አቶ ስንታየው ለምናነሳቸው ጥያቄዎች ምላሽ ማብራሪያ ሊሰጡን እዚህ ድረስ ስለተገኙ እጅግ አመሰግናለሁ። አመሰግናለሁ። ያው የዛሬ ትኩረታችን የአራጣ ብድርና የሕግ ተጠያቂነት ላይ ነው የሚሆነው። መግቢያ ላይ እንዳነሳሁትና ለመነሻ የሆነን ዘንድ አራጣ ማለት ምን ማለት ነው፣ ከሕግ አንጻር እንዴት ነው የሚተረጎመው ከሚለው ውይይታችንን መጀመር እንችላለን። በአማርኛ መዝገበ ቃላት ላይ አራጣ ማለት ከፍተኛ የገንዘብ ብድር ወለድ በመቀበል ገንዘብ ማበደር እንደሆነ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል ያዘጋጀው የመዝገበ ቃላት አለ። እሱ ይገልጽልናል። ምንድን ነው የሚለው? ቅድም እንዳልኩት አራጣ ማለት ከፍተኛ የገንዘብ ብድር ወለድ በመቀበል ብድር የሚያበድሩ እንደው የማበደር ተግባር አራጣ እንደሆነ ይነግረናል። ከሕግ አንጻር ከአማርኛ መዝገበ ቃላት ጋር የተሳሰረው ትርጉም በሕግም እሱ ተቀባይነት አግኝቶ ተግባራዊ ሆኗል ማለት የወለድ ወሰን አለ፣ መንግስት የወሰነው የወለድ ወሰን አለ። ያንን የወለድ ወሰን አልፎ ብድር ማበደር አራጣ እንደሆነ ይነግረናል። ስለዚህ በዚህ መንገድ ትርጉሙን ማየት እንችላለን ማለት ነው። ጥሩ። የአራጣ ብድር ጉዳቶችን እናንሳ እስኪ። ያው የወንጀል ተጠያቂነት ጋር በኋላ እንመጣለን። ከተፈቀደው ብድር ወለድ በላይ መቀበል ከሆነ የሚያስከትላቸው ጉዳቶች በግለሰብ ደረጃም በሀገር ደረጃም ሊሆን ይችላል። ምን ጉዳቶችን ነው የሚያስከትለው አራጣ? እንግዲህ አራጣ ከገንዘብ ጋር የተገናኘ ስለሆነ ገንዘብ ደግሞ እንደሚታወቀው የኢኮኖሚው መሰረት ነው። በኢኮኖሚው ዓለም ውስጥ በግብይቱ ዓለም በመሸጥ በመለወጡ ሂደት በመሳሰለው ትልቁን ድርሻ የሚይዘው ገንዘብ ነው። ስለዚህ ገንዘብ የማይተካ ሚና አለው በገበያው ላይ ሆነና በመንግስት የገንዘብ ተቋማት ይህንን ገንዘብ ይዘው ነው እንግዲህ የሚያበድሩትም ኢኮኖሚውንም ማስኬድ የሚችሉት። ስለዚህ ጉዳቶች አሉት። ጉዳቶቹ ምንድናቸው? የአራጣ ብድር ከሚያስከትላቸው ጉዳቶች መካከል የኢኮኖሚ ጉዳት አንደኛው ነው። ማህበራዊ ጉዳት ሌላኛው ነው። ፖለቲካዊ ጉዳት ያስከትላል። ኢኮኖሚያዊ ጉዳትን ለብቻ ካየን በርከት ያሉ ጉዳቶች አሉት። የመጀመሪያው ጉዳት ምንድነው? የተበዳሪዎችን ወይም ደግሞ የአራጣ ተበዳሪዎችን ኢኮኖሚ በመጉዳት ለኪሳራ የሚዳርግ ተግባር ነው። ምን ማለት ነው? አራጣ ተበዳሪዎች በከፍተኛ ወለድ ነው አራጣ የሚበደሩት። ይህንን የተበደሩትን ገንዘብ ስራ ላይ አውለው የሚያገኙትን ትርፍ ሲጨመር ደግሞ በግላቸው ይዘውት የነበሩትን ገንዘብ ለአራጣው ብድር ወይም ደግሞ ለወለዱ ስለሚከፍሉት በተበዳሪዎች ላይ ትልቅ የሆነ ኪሳራ ያስከትላል። በቃ ማለት ውቅያኖስን የማቋረጥ ያህል ነው። በአራጣ ብድር ላይ የአራጣ ብድርን ይዞ ወደ ስራ መግባት ማለት ውቅያኖስን በዋና የማቋረጥ ያህል ቢታሰብ ነው የሚሆነው። ለምንድን ነው? አራጣው ወለዱ ከፍተኛ ነው። ይህንን ወለድ በየወሩ ነው የሚታሰበው። ደግሞ በየወሩ የሚገርመው ነገር እስከ 25% ድረስ ያስቡባቸዋል። እና ከተበደሩት ብድር ውስጥ እንግዲህ 25% በወር ወለድ ከፈልክ ማለት እንዴት ነው አትርፈህ ከዕዳው ነፃ የምትሆነው? ስለዚህ የተበደሩት ገንዘብ ያልቃል። በተበደሩት ገንዘብ ሰርተው የሚያገኙት ትርፍም እሱም ይወሰድባቸዋል። ሲደመር የግላቸው ሀብት ሳይቀር ድረስ ይወሰድባቸዋልና በዚህ ምክንያት ለኪሳራ ስለሚዳረጉ በመጀመሪያና የመጀመሪያው ተጠቂዎች በመጀመሪያው ላይ በዚህ በተበዳሪዎች ሕይወትና ኢኮኖሚያዊ ጉዳይ ላይ ትልቅ ተጽዕኖ ያስከትላል። ሁለተኛው ስራ መስራት የሚፈልጉ ሰዎች አሉ። በህጋዊው መንገድ ሄደው በህጋዊ ወለድ ታስቦላቸው ስራ ለመስራት የሚፈልጉ ሰዎችን የነሱን የስራ እድል ይዘጋል። እንዴት ነው ይሄ የሚሆነው? አበዳሪ ተቋማት አሉ፣ መንግስት የፈቀደላቸው ባንኮች ልንላቸው እንችላለን። እነዚህ ተቋማት ገንዘብ የሚያገኙት ከግለሰቦች ነው፣ ወይም ደግሞ ሀብት አላቸው ተብሎ ከሚታሰቡ ሰዎች ነው። ሀብት ያላቸው ተብሎ የሚታሰቡ ሰዎች ገንዘባቸውን ወደ ባንክ ያስገባሉ። ይህንን ገንዘብ ነው እንግዲህ ባንኮች ስራ ለሚፈልጉ ሰዎች ወይም ደግሞ ስራ መስራት ለሚፈልጉ ሰዎች ብድር
ብድር ይመቻችላቸዋል፣ ይፈቅዳሉ፣ ብድር ይወስዳሉ። በዚህ ብድር ነው ስራ መስራት የሚችሉት። ስለዚህ ይህ ገንዘብ በአራጣ አበዳሪዎች ተይዞ አራጣ አበዳሪዎች በግላቸው የሚጠቀሙበት ከሆነ ይህ ገንዘብ ወደ ባንክ አይገባም ማለት ነው። ወደ ባንክ አልገባም ማለት ደግሞ ምንድነው? እነዚህ በገንዘብ እጥረት ምክንያት ስራ መስራት እየፈለጉ ነገር ግን በገንዘብ እጥረት ምክንያት ስራ መስራት የማይችሉ ሰዎችን ገንዘብ ከባንክ ተበድረው እንዳይሰሩ እንቅፋት ስለሚወስድ በዚህ መንገድም የስራ እድልን የመከልከል ወይም ደግሞ የመዝጋት አደጋም አለው። በዚህ መንገድ ጉዳት ያስከትላል ማለት ነው። ሌሎች አሁንም ሌላ ጉዳት አለው ተብሎ የሚታሰበው ምንድነው? የአራጣ ብድር የገንዘብ ተቋማትን መመሪያ አላቸው። ብሔራዊ ባንክ በሚያወጣላቸው መመሪያ መሰረት ነው የአበዳሪ ተቋማት ወይም ደግሞ የባንኮች የምንላቸው ሌሎች ፋይናንሻል ተቋማትም ስራ የሚሰሩት በብሔራዊ ባንክ የሚያወጣላቸው መመሪያ መሰረት አድርገው ነው። ስለዚህ ይሄ ገንዘብ በአራጣ አበዳሪዎች ተያዘ ማለት እነሱ ለኪሳራ ስለሚዳረጉ ቅድም እንዳልነው ገንዘብ ከግለሰቦቹ የሚያስቀምጥ ባንክ ላይ የሚያስቀምጥ ሰው ከሌለ ገንዘብ ያጥራቸዋል፣ የገንዘብ እጥረት ይገጥማቸዋል ማለት ነው። ሌላው መንግስት ሊሰበስበው ከሚችለው ገቢ ጋር በተያያዘ የሚከሰተው ጉዳት ነው። እንደሚታወቀው ይሄኛው በአራጣ የሚዘዋወረው ገንዘብ ከመንግስት እውቅና ውጭ ነው የሚሆነው። ግለሰቦች ይዘው በራሳቸው ጊዜ ነው የሚያስተዳድሩት። መንግስት አያውቀውም። ምክንያቱም መንግስት የሚያውቀው ባንክ ላይ ሲገባ ነው። ይሄ ገንዘብ ከመንግስት ቁጥጥር ውጭ ሆነ ማለት መንግስት ይሰበስበው ወይም ደግሞ ያገኝ የነበረውን ወለድ ምንድነው የገቢ ግብር ያጣል ማለት ነው። ለምንድን ነው ይሄ ገንዘብ በአራጣ ለተበዳሪዎች በአራጣ እየተሰጠ ትርፍ ያመጣል? ትርፍ እየሰበሰበ ነው። አራጣ አበዳሪዎች ትርፍ እየሰበሰቡ ነው። ባንኮች ቢይዙት ኖሮ ይህንን ገንዘብ ወይም ደግሞ ህጋዊ የአበዳሪ ተቋማት ይህንን ገንዘብ ቢይዙት ኖሮ ወይም ደግሞ እነዚህ ግለሰቦች ህጋዊ ፈቃድ አውጥተው ይህንን ስራ እየሰሩ ቢሆን ኖሮ መንግስት ግብር ያገኝ ነበር። ስለዚህ ይህ ገንዘብ ከአራጣ አበዳሪዎች እጅ ሆነ ማለት ከመንግስት ቁጥጥር ውጭ ስለሚሆን መንግስት ያገኝ የነበረውን ግብር ያጣል እና ከዚህ አንጻርም በመንግስት ገቢ ላይም ጉዳት ያስከትላል የሚለውን ነገር ብዙ ማየት እንችላለን። ሌላው ሁለተኛውን ሀሳብ ማህበራዊ ጉዳይ ላይ ተጽዕኖ ያመጣል የሚለውን ሀሳብ ስንመለከትም እንግዲህ ማህበራዊ ጉዳዮች በተለይ እንደ ጤና፣ ትምህርት፣ ሌሎች የልማት ስራዎችን ለመስራት መንግስት ገንዘብ ያስፈልጋል። ስለዚህ ይህ ገንዘብ በግለሰቦች ተያዘ ማለት ከመንግስት ቁጥጥር ውጭና እውቅና ውጭ ሆነ ማለት ወይም ደግሞ ሁለትም ደግሞ በእነሱች መያዙ ብቻም አይደለም፣ ገንዘቡን እነሱ በሚፈልጉት የስራ መስክ ነው ተበዳሪዎች ራሱ እንዲሰማሩ የሚያደርጓቸው። ለምን? ገንዘባቸው እንዲመለስላቸው ስለሚፈልጉ የሚያስቡት አራጣም ለማግኘት ስለሚጓጉ ህገወጥ ስራ ለመስራት በር ይከፍታል። በህጋዊ የንግድ ዓለም በንግድ ስራ ውስጥ ተሰማርተህ የምታገኘው ትርፍና በህገወጥ መንገድ የሚገኘው ትርፍ የተለያየ ነው የሚሆነው። ስለዚህ ይህንንም የመምራትና ሼፕ የማድረግ ነገር ስለሚኖር በአንድም በሌላ መንገድ ማህበራዊ ጉዳቶችን በዚህ መንገድ ያስከትላል ማለት ነው። መንግስት መንገድ እንዳይሰራ፣ ትምህርት ቤት እንዳይሰራ፣ ጤና ተቋማት እንዳይገነባ፣ ሌሎች የውሃና የመሳሰሉትን ለማህበረሰቡ እንዳያቀርብ በገንዘብ እጥረት ምክንያት እንቅፋት ይሆናል። በሌላ በኩል ደግሞ ስታየው ደግሞ ቅድም እንዳልነው ህገ ወጥ የሆኑ ተግባራትንም ለመፈጸም ስለሚሰራ በዚህ መንገድ ማህበራዊ ቀውስን የሚያስከትል ድርጊት ነው የሚሆነው። ፖለቲካውን በተመሳሳይ ተያያዥ ነው የሚሆነው። ኢኮኖሚ፣ ማህበራዊ ጉዳይና ፖለቲካ የተያያዙ ጉዳዮች ናቸው። ገንዘብ ደግሞ ለዚህ መሰረት ነው። ያለ ገንዘብ ምንም ነገር ማድረግ አይቻልም። በዚህ መንገድ እንዲህ አይነት ማህበራዊ ምስቅልቅል ውስጥ የሚገባ ከሆነ አለመረጋጋት ይኖራል። አለመረጋጋት ካለ ውንብድና ይመጣል። ውንብድና ዝርፊያ ይመጣል። ይሄ ከሆነ ደግሞ ፖለቲካውን ይጎዳዋል ማለት ነው። ከዛም አልፎ እነዚህ ሰዎች ጉልበት እያገኙ በመጡ ቁጥር ይሄ የአራጣ ብድር እየተስፋፋ በሄደ ቁጥር የገንዘብ አቅማቸው ይጠነክራል። በመንግስት ውሳኔዎችና በመንግስት ፖሊሲዎችን በማስቀየር በኩልም ትልቅ ተጽዕኖ ስለሚኖረው ፖለቲካውን በዚህ መንገድ ሊጎዳ የሚችል እና ከፍተኛ የሆነ ተጽዕኖ ሊያመጣ የሚችል ድርጊት ስለሆነ በዚህ መንገድ ማየት እንችላለን። አራጣ እንግዲህ በተለያዩ በሁሉም ሃይማኖቶች በኩል ተቀባይነት ያለውም አይደለም፣ የሚወገዝም ተግባር ነውና ከህዝብ እሴት አንጻር እናንሳው እስኪ። አሁን የሰው ልጅ ሲቸገር መተባበር፣ መተጋገዝ፣ በችግር ጊዜ ተጋግዞ ማለፍን ያዳበረ ማህበረሰብ ውስጥ ነው ያለ ነው። እንደ ሀገርም መገለጫችን ይሄ ነውና ይህንን የመረዳዳት ባህል በመሸርሸር በኩልስ አራጣ ምን ያህል ጉዳቶችን እያደረሰ ነው ማለት እንችላለን? እውነት ነው። በማህበራዊ እሴቶችና በሃይማኖታዊ ፍልስፍናዎች ረገድ ካየ ነው አራጣ የተወገዘና የተከለከለ ነው።
ይሄም የሚሆንበት ምክንያት ምንድነው? በብድር የሚሰጠው ገንዘብ አበዳሪዎች በብድር የሚሰጡት ገንዘብ በአይነቱ የሚመለስ ነው፣ በልኩ የሚመለስ ነው። ስለዚህ ምንም አይነት ጉዳት የለውም። ይጎልብኛል ምን ለምትለው አይደለም፣ በተሰጠው ገንዘብ ልክ የሚመለስ ስለሆነ በብድር መሰጠት መረዳዳቱ ችግር የለውም ከሚል መነሻም ነው። ሁለት ወለዱ ላይ ወይም ደግሞ በትርፉ ላይ አበዳሪው ምንም ተሳትፎ የለውም። ገንዘብ ተበድሮ የሚወስደው ሰው ሰርቶ የሚያገኘው ትርፍ ድካሙ በማን ድካም የተገኘ ነው? በተበዳሪው ድካም የተገኘ ነው። አበዳሪው ምንም የሚያበረክተው ነገር የለም። ሁለቱም ደግሞ ያበደረው ገንዘብ በአይነትና በልክ ስለሚመለስለት የአበዳሪው ተሳትፎ ስለሌለውና ጉዳት ስለማያስከትል በመረዳዳት መልክ ነው እንዲሰጥ ወይም ደግሞ ብድር እንዲሰጥ የሚፈለገው ሃይማኖታዊና ማህበራዊ እሴቱ። ግን ይህንን በሚጥስና በሚቃወም መንገድ ብድር በአራጣ እየተሰጠ እናያለን። ቅድም እንዳልነው ያንን ያህል ምስቅልቅል የሆነ ነገር ያስከትላል። እነዚህ አራጣ ተበዳሪዎች የሚከፍሉት ሲያጡ ትዳራቸው ይፈርሳል፣ ሀብት ንብረታቸውን ሽጠው ዕዳ ይከፍላሉ። ከዛ በኋላ ሀብት ትዳር ይበትናል፣ መሰደድ ይኖራል፣ ራስን ማጥፋት ሁሉ ይኖራል። በበርካታ ጉዳዮች ላይ ያየነው ስለሆነና እንዲህ አይነት ምስቅልቅል የሆነ ነገር ስለሚኖር፣ ሁለት ደግሞ በአበዳሪዎችና በተበዳሪዎች መካከል ቅራኔ ይፈጥራል። በማህበረሰቡ ዘንድ መረዳዳት መተጋገዝ የሚባለው ነገር ይቀራልና መረዳዳትና መተጋገዝ ከሌለ ደግሞ ሰው ማህበራዊ ኑሮን የሚኖር ነው በተፈጥሮ። ስለዚህ በመተጋገዝ መኖር ይኖር የነበረበትን እንዲህ አይነት በክፋት በመቀኝነት ወይም ደግሞ በመጎዳዳት አይነት ነገር ስለሚሆን የሚያስከትለው ተጽዕኖ ከባድ ነው። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን በመከታተል ላይ ያላችሁት የአራጣ ብድር የወንጀል ተጠያቂነትን ላይ ትኩረት ያደረገውን የዛሬው የአሚኮ ወቅታዊ ዝግጅታችን ነው። ከአራጣ ብድር ጋር በተያያዘ በዚህ ምክንያት ለተለያዩ ችግሮች የተዳረጉ ባለታሪኮችን ሀሳብም አካተናል። በሚቀጥለው ቪዲዮ በአራጣ ብድር ምክንያት ለተለያዩ ማህበራዊ፣ ኢኮኖሚያዊና ሌሎችም ቀውሶች የተዳረጉ ግለሰቦችን ታሪክ ተከታትለን ተመልሰን እንገናኛለን። ስንመለስ ሌሎችንም ጉዳዮች እያነሳን አብረን ቆይታ እናደርጋለን ማለት ነው። አሁንም ምርጫችሁን የአማራ ሚዲያ ኮርፖሬሽን ስላደረጋችሁ እጅግ ያመሰገን። ቪዲዮን እንጋብዛችሁ። ለሆነ ሰው ቁዋስ ሆንኩኝ። ያ ሰው ጠፋ። 585 ሺህ ብር ያልተጣለ ቁጥሮ ጠፋ። በቃ በዚህ ምክንያት ነው ወደ አራጣ የገባው። የመነሻዬ 630 ሺህ ብር ነው ከአንድ ሰው የወሰድኩት። 630 ሺህ ብር ሲሰጠኝ 2 ሚሊዮን 270 ሺህ ብር በተለያየ አስፈላጊ ከሆነ ደረሰኝ ይዤዋለሁ። መጀመሪያ ላይ እኮ ወለዱን አይነግሩህም፣ ውሰጅና ክፈይ ነው የተባልኩትና ከወሰድኩት በኋላ ወደ 20% ወለድ አለው። 700 ሺህ ብር ሳስገባለት እንዴት አስገባሁለት መሰለ? ከወንድሙ ብር ወስጄ ለሱ እንድሰጠው አስደረገ። ሁለተኛ አበዳሪ ደግሞ ወንድምየው መጣ ማለት ነው። ይሄን መልሼ እንኳን አልበቃውም፣ ወለድ ነው የሚለኝ። በቃ ግሮሰሪና ሬስቶራንት ነበር የራሴ በቤተሰብ ላይ ቤት ላይ የምሰራው ስራ ነበር። ያን እየሰራሁ በቃ ይሄን እየመለስኩ ከአቅሜ በላይ ሆነ። የኔ ስራ ይሄን መመለስ የሚችል አይደለም። ይሄ ሰው ምን አደረገኝ መሰለ? ባዶ ወረቀት ላይ ነው ያስፈረመኝና ባዶ ቼክ ላይ ማለት ነው አስፈረመኝና የሚፈልገውን ብር ጽፎ ነው አሁን ክስ የከሰሰኝ። ሲደመር ወደ 24 ሚሊዮን ብር አለብሽ የሚባል ነገር መጣ። ቤተሰብም እናቴ አሮጊት እናት አለችኝ። ቤተሰብም ሌላ ውጥረት ውስጥ ገባ። እቃዬ ተሽጦ ከስራ ውጭ ሆንኩ ማለት ነው። ባዶ ሆንኩኝ። ነጋዴ ነኝ ነበርኩ። ነጋዴ ኮንስትራክሽን ማቴሪያል በየቦታው በየጫራታ ስራ ሰራለሁ። መኪና ክራይ ገልባጭ አከራያለሁ። በየሳይቱ ትልልቅ መንግስታዊ ድርጅት አክሲዮኖች፣ ሽርክና ማህበሮች ከዛ አቀርባለሁ። ማቴሪያል ኮንስትራክሽን ማቴሪያል በደንብ ምሰራ ለሰራተኛም የስራ እድል የፈጠርኩ ሰው ነው የነበርኩ። መጀመሪያ አስቤው አይደለም ወደዚህ ህይወት የገባው። ከዛ በፊት ጎን ለጎን ቦታ እየገዛው እሸጥ ለውጥ ነበር። ከዛ የሆነ ቦታ አባይ ማዶ 250 ካሬ ቦታ ገዝቼ ያንን ቦታ እቁብ እንደዚህ ከዚህ ውስጥ እንድገባ ያደረገኝ ሰው ርካሽ ቤት አለ ለትርፍ የሚሆን አለ ቤት ግዥ ይለኛል።
ከዛ ሲለኝ አይ አንድ ቦታ አለኝ 5.6 የገዛሁት እሱን 9 ሚሊዮን ብር አስዞኛል እሱን ቦታ ሽጬ እገዛዋለሁ ብዬ ቤቱን አሳየኝ ሳየው ወደድኩት ቤቱን 12 ሚሊዮን ብር ነው ከዛ አይ አሁን በእጄ ገንዘብ የለም ገንዘብ ስለሌለ ያንን ቦታ ልሽጥና እገዛዋለሁ ቀሪውን ብር እኔ አበድርሻለሁ አለኝ እና ልጅቱን ቼክ መተማመኛ ከሰጠሽ ትሰጭናለሽ ለሷኛ ብር እንከፍላታለን አሉኝ እኔም በሰዓቱ ምንም ይሄ ነገር ማለት መጥፎ ሀሳብ የለኝም ሙሉ ለሙሉ በቃ ለ46 አመት የገነባሁት ቤተሰብ ፈረሰ ከልጅ ውጭ ምንም የእውነት ሰው ብር ማጣት ነው አይደል የሚያስለቅሰው እኔ ደግሞ የገነባሁት ቤተሰብ ሁሉ ነው የፈረሰ ባህር ዳር ተቀምጬ እናቴን አይቻት አላውቅም የእውነት ነው የምልህ እናት ማለት እኔ የኖርኩ ሁሉ የሚመስለኝ ለእናቴ ነው ነበር ሙሉ ነገር የፈረሰ 46 አመት ለምን እንደኖርኩ አይገባኝም በጣም ነው የሚያምህ ሰው ማጣት በጣም ከባድ ነው እኔ ጎዳኝ እሱ ነው የሽያጭ ውል ተፈራርም ያለው በእንትን ማዘጋጃ ቤት በሚደረገው ሁሉ በህግ አግባብ ጨረስኩ ብር ከፍዬ ጨረስኩ በወሩ እንትኑን ቅርንጫፉን ስጭኛለ ማለት ስለው በፐርሰንት ነው ስንት ፐርሰንት 20% አለኝ መጀመሪያ አለበለዚያማ እንግዲህ ምናምን ሲል ዋ እኔም እንትን አልኩ ተጨነቅኩ ከዛ በኋላ የቁብ ብር ገዛሁና 2 ሚሊዮን 600 ሺህ ብር ሰጠሁት እዛው ላይ ማለት ነው 1 ሚሊዮን 400 ሺህ ብር ቀረብኝ 1 ሚሊዮን 400 ሺህ ብር በየወሩ 20% በየወሩ ስከፍለው ቆየሁ በምን አግኝቼ ልመልስ ከዛ በኋላ ወንድም ያለ ከወንድሜ ቆይ ላምጣለና ከወንድሙ ነይ ሰው አለ ብሎ ከወንድሙ እሱ አምጥቼ እንድሰጥ አደረገኝ ከዛ በኋላ በቃ ተፋለሰ ምን ብዬ ልንገር እራሳቸው ናቸው የሚሳሳቡ ደግሞ በየወሩ ምሰጣቸውን ገንዘብ ወለድ ነው የሚሉ ከዛ መጨረሻ ላይ ያለኛ አማራጭ ንብረት መሸጥ ነው አንድ ሲኖትራክ ገልባጭ የ2022 7 ሲት የቤት መኪና ራሽ አንድ ጂፕላስቱ ቤት ዋናው ቤት ቪላ ቤት ያለው ቤት ጥንቅቅ ብሎ ያለቀ በአራጣ ምክንያት ነው ሁሉን ነው ያጣው 23 አመት በትዳር የቆየው ሰው እንግዲህ እንግድነት እንኳን ምን ያህል ይከብዳል እስበው ልጅ ይዘ አቶ ስንታየሁ ተከታትለን የተመለስ ነው በአለ ታሪኮች በአራጣ ምክንያት የደረሰባቸውን ማህበራዊ እና ኢኮኖሚያዊ ቀውስ ነውና አራጣ የማበደር ወንጀል ተጠያቂነትን እናንሳ ይህን ያህል ሰዎች ላይ ጉዳት የሚያደርስ ኑሮን የሚያዛባ ማህበራዊ ህይወትን የሚያቃውስ ከሆነ አራጣ ማበደር ምን ያህል በወንጀል ተጠያቂነትን ያስከትላል የሚለውን መከተል እንችላለን የአራጣ ወንጀል ተጠያቂነትን በተመለከተ በ1996 ዓመተ ምህረት የወጣው የሀገራችን የወንጀል ህግ በአንቀጽ 712 ላይ ወንጀል መሆኑን ደንግጎ ወንጀል መሆኑን መደንገግ ብቻም ሳይሆን ጥፋት በሰሩ ሰዎች ላይ የሚወሰነውን ቅጣት ጨምሮ አስቀምጧል እንዲህ በሚል ተደንጎ እናገኘዋለን ማንም ሰው የተበዳዩን ችግረኝነት የበታችነቱን ወይም ደግሞ የገንዘብ ችግሩን ወይም መንፈስ ደካማነቱን ወይም ደግሞ ልምድ የሌለው ወይም ችሎታ የሌለው መሆኑን መሰረት በማድረግ በህግ ከተፈቀደው ወለድ በላይ ገንዘብ ያበደረ ሰው ወይም ደግሞ ካበደረው ገንዘብ ጋር ተመጣጣኝነት የሌለውን ሀብት ወይም ደግሞ ንብረት እንዲሰጠው ያደረገ እንደሆነ እንደ ነገር ሁኔታ በቀላል እስራት ወይም እስከ 5 ዓመት ሊደርስ በሚችል ጽኑ እስራት ሊቀጣ እንደሚችል ይደነግጋል እዚህ ላይ ብዙ ጊዜ ሰዎች ምንድነው የቅጣቱን ክብደትና ቅለት ነው መጀመሪያ ሰው የሚያየው ግን በህግ ዓለም ውስጥ የመጀመሪያውና ትልቁ ክፋት የሚሆነው ምንድነው ጥፋተኛ መባል ነው ጥፋተኛ ተብለ በአጥፊዎች መዝገብ ይሄ ለአንድ ዜጋ ወይም ደግሞ ለአንድ ሰው ትልቅ
ጉድለት እንደሆነ መረዳት ያለበት ማህበረሰቡ ይህንን ነው። ቅጣቱ በዛ ከበደ እሱ በኋላ ሌላ ጉዳይ ሌላ የሚመጣ ጉዳይ ነው እና ቢበዛ እስከ 5 ዓመት ሊደርስ በሚችል ጽኑ እስራት ነው ሊቀጣ የሚችለው። ይህንን ቀላል ነው ልንለው እንችል ይሆናል፣ ምናልባት ግን አይደለም። መጀመሪያ ጥፋተኛ መባል በራሱ ትልቅ ነገር ነው። አንተ አጥፊ ነህ፣ አጥፍተሃል፣ ወንጀለኛ ነህ መባል ትልቅ ነገር ስለሆነ ታሪክ ሆኖ ስለሚቀመጥ ከዛ በኋላ ከብዙ ዓመታት በኋላ ነው እንደገና ንጹህናን አሳይተህ የመሰየም ነገር የሚመጣውና ከወንጀለኞች ማህደር ወይም ደግሞ መዝገብ መፋቅ የሚመጣው በኋላ ነው፣ ከብዙ ሂደት በኋላ ነውና መጀመሪያ ሰው መፍራት ያለበት ይህንን ነው። እንደ ነገሩ በቀላል እስራት ወይም እንደ ነገሩ ሁኔታ እስከ 5 ዓመት ሊደርስ በሚችል ስለሚል ቀላል እስራት የሚባለው ምንድን ነው? ከስንት ይጀምራል ብለን እሱን ማየት እንችላለን። ከ10 ቀን እስከ 3 ዓመት ሊደርስ በሚችል ነው ቀላል እስራት የሚባለው። ከ10 ቀን ጀምሮ እስከ 3 ዓመት ሊደርስ የሚችለው እስራት ቀላል እስራት ይባላል። ከዛ እንደገና እንደ ነገሩ ሁኔታ በጽኑ እስራት ይቀጣል ስለሚል የጽኑ እስራት ቅጣቱ መነሻ የሚያደርገው ምንድን ነው? አንደኛ የወንጀሉን ክብደት መነሻ ያደርጋል። 2 ተደጋግሞ በተፈጸመ ጊዜ ይህንን ያያል። 3ኛ ጠቅላላ የሰውየውን የትምህርት ደረጃውን፣ እውቀቱን የመሳሰለውን ነገር መሰረት አድርጎ የሚወሰን ስለሆነ ቅጣቱ በዚህ ልክ ማየት እንችላለን። ከዛ ተጨማሪ ገንዘብ አለው። ከጽኑ እስራቱ በተጨማሪም ገንዘብ አለው። ግለሰብ በሆነ ጊዜ ከመነሻው 10 ብር ሆኖ እስከ 10 ሺህ ብር ሊደርስ የሚችል ነው የሚሆነው። ድርጅቶችን በዚህ መንገድ ተጠያቂ ይሆናሉ። የገንዘብ የማበደር ፍቃድ የተሰጣቸው ድርጅቶችም የአራጣ ገንዘብ የሚያበድሩ ከሆነ እነሱ ተጠያቂ ስለሚሆኑ የእነሱ ደግሞ ከ100 ብር መነሻው ሆኖ እስከ 50 ሺህ ብር ሊደርስ በሚችል ገንዘብ መቀጮም ተጨማሪ ቅጣት ሊወሰንባቸው ይችላልና በዚህ መንገድ ማየት እንችላለን። ከሰሞኑ ለዚህ ፕሮግራም መረጃ ለመሰብሰብ በሞክር ጊዜ ወደ አማራ ክልል ፍትህ ቢሮ መጥቼ አይቻለሁ አንዳንድ መረጃዎችንና በአራጣ ጋር የተገናኙ ኬዞችን ያደራጀችሁበትን መንገድ ለማየት ሙከራ አድርጌ ነበረ። በእናንተ ምልከታ አሁን ላይ አራጣ ምን ያህል አሳሳቢ እየሆነ መጥቷል? ዝርዝር ጥናት ተደርጎ አሳሳቢነት ይህን ያህል ነው ለማለት ጥናት አልተደረገም። ግን በጥቂት ጊዜ ውስጥ ያየናቸው ነገሮች ታያቸው ግን በጣም አሳሳቢ ነው ማለት እንችላለን። ማለት ይሄ የአቤቱታው ትንሽ እየበረከተ ሲመጣ የአራጣ ጉዳይ በነገራችን ላይ አራጣ ተበዳሪዎች በጣም በትልቅ ጫና ውስጥ ነው ያሉት። ወደ ሕግ እንዳይመጡ ትልቅ እንቅፋት፣ ትልቅ ጫና አለባቸው። ብዙ ማንገራገሮች አሉ፣ ብዙ ዛቻዎች አሉ። እንደገና በቼክም ስለሚያስሯቸው ቼኩን አስመትቼ በደረቅ ቼክ ከሳለሁ ብለው ስለሚያንገራግሯቸው ከዛም ባለፈ በጉልበትም ስለሚጠቀሙባቸው ወደ ሕግ እንዳይመጡ ትልቅ ጫና አላቸው። ግን ይህንን ሰብረው ለአቤቱታ መጡና እስኪጀመር ተብሎ ተጀመረ። ምንድነው ቡድን ተዋቀረ። ከአማራ ክልል ፖሊስ ኮሚሽን፣ ከፍትህ ቢሮ፣ ከሰሜን ጎጃም ፍትህ መምሪያ የተወጣጣ፣ ከባህር ዳር ከተማ ፖሊስ መምሪያ በተወጣጣ ኃይል ቡድን ተዋቀረና ምርመራ ተጀመረ። ይህን ምርመራ መጀመሩን ሲሰሙ የሚመጡ ጉዳዮች ባለፈው እንዳያቸው በርካታ ናቸው። የጀመርናቸው ጥቂት ነው። ህዳር አካባቢ ነው የጀመርነው። ግን በዚህ መካከል የመጣውን ጉዳይ ስታየው ግን እጅግ በጣም አሳዛኝ ነው። አንድ ጊዜ በአራጣ የተበደረ ሰው በቃ ምንም መውጫ የለውም። በየወሩ እስከ 20% ከተበደረው ገንዘብ በየወሩ 20% ወለድ መክፈል ማለት እንዴት ነው የሰው የሚወጣው? ሁለት ደግሞ እንደዚህ አራጣ አበዳሪዎች የተሳሰሩ ናቸው። እኔ ለአንድ ሰው አበድሬ ከሆነ የኔን ገንዘብ መመለስ ሲያቅተው ገንዘብ አጣሁ ብሎ ሲነግረኝ አይ ሌላ ሰው እኮ አገናኛለሁ ገንዘብ ያለው ብዬ ሌላ ሰው ወስድለታለሁ። ያ ሰው ከዛ እንደገና ሌላ በአራጣ ሌላ ገንዘብ ይበደራል። ከዚያ አኳያ ቅድም ከባለ ታሪኮቹም ህይወት እንዳየ ነው መውጫ ያጡና በቃ እንደገና ሌላ ብድር ተጨማሪ ብድር ውስጥ ይገባሉ። ምስቅልቅል ነገራቸው ይወጣል። ለበሽታ ይዳረጋሉ። ለምን ይሆናሉና በዚህ ልክ አስከፊ ነው። የሚገርም ነገር 200 ሺህ ብር 300 ሺህ ብር አበድሮ በሚሊዮን የሚቆጠር ብር ነው የሚጠይቃቸው። አሳሳቢ የሚሆነው ምንድነው? ግለሰቦቹ እየተጠየቁት ያለው ነገር እንዲከፍሉ እየተጠየቁት ያለው ነገር በዘመናቸው ሰርተው ያገኙትን ሀብት ጨርሶ እስከ መሰደድ ድረስ
ትዳር እስከ መበተን ድረስ 200-300 ሺህ ብር ተበድሮ በሚሊዮኖች የሚቆጠር ብር እየጠየቀ ያለ ነውና ይሄ በጣም ትልቅ ጫና ነው። ሁለት ስፋቱ ራሱ ስታየው በዚህ 2-3 ወር ውስጥ የመጣው ጉዳይ ስታየው በጣም እጅግ የሚያስደነግጥና የሚያስፈራ ነው። በጉልበት መኖሪያ ቤት ሁሉ የተወሰደ ይኖራል። በጉልበት ፍርድ ቤት እንኳን ሳያውቁ ያየናቸው በጅምር ያየናቸው ነገሮች እጅግ አስከፊና አስፈሪ ናቸው። አቶ ስንታየው እንግዲህ ከአራጣ ጋር የተያያዘ ጉዳይ ይህን ያህል ቀውስ የሚያስከትል ከሆነ ድርጊቱ ደግሞ በጣም ውስብስብ ከመሆኑ ጋር ተያይዞ የግለሰቦችን ጉዳይ ብቻ ሳይሆን የሀገርን ኢኮኖሚ አደጋ ውስጥ የሚጥል ከሆነ በዋናነት ደግሞ በራሱ ከመጀመሪያም አራጣ ብድር ወንጀል መሆኑ ከተረጋገጠ ተጠያቂነትን ለማስፈን እንደ አማራ ክልል ፍትህ ቢሮም የተሰሩ ያሉ ስራዎች እንደ አጠቃላይ ደግሞ የህግ የበላይነትን በማረጋገጥ ሂደት ምን መሰራት አለበት ይላሉ? በጣም ጥሩ ነው። እንግዲህ የአማራ ክልል ፍትህ ቢሮ የአቃቢ ህግ መስሪያ ቤት እንደመሆኑ መጠን ህግን የማስከበር ኃላፊነትና ድርሻው ሌሎች የፍትህ ተቋማት እዚህ ውስጥ የሉ ማለት አይደለም፣ አሉ። ግን በዋናነት ህግን የማስፈጸምና ህግ የማስከበር ስራው የፖሊስ የአቃቢ ህግ ፍርድ ቤቶችም ስለሆነ አንድ የፍትህ ተቋም ስለሆነ ይህ ቢሮ ህግን በማስከበር ረገድ ትልቅ ድርሻ አለው። ይህም ኃላፊነቱን በመውጣት በኩል በተናጠል ያው እነዚህ ከአራጣ ወንጀል ጋር በተያያዘ ወንጀል የሚፈጽሙ ሰዎችን መደበኛ በሆነው አሰራር ሲሰራ ቆይቷል። ደፍረው መጣው ይህንን በማጋለጥ በኩል መረጃን በተገኘ ጊዜ ይህን የአራጣ አበዳሪዎችን ተጠያቂ ለማድረግ የሚሰራው ስራ እንዳለ ሆኖ አሁን ግን አቤቱታው ቅድም ባየነው ልክ እየበረከተ ሲመጣ በተናጠል ከሚሆን ይልቅ ለምን ቡድን ተዋቅሮ በቡድን ለምን አይጣራም? አመርቂ ስራ ለመስራት ከተፈለገ በቡድን ተዋቅሮ ለምን አይሰራም? ከሌሎች ተቋማትም ጋር በቅንጅት በሚል ከፖሊስ ኮሚሽን ሁለት የምርመራ ፖሊሶች ከባህር ዳር ከተማ አስተዳደር ፖሊስ አንድ መርማሪ ከሰሜን ጎጃም ፍትህ መምሪያ አንድ አቃቢ ህግ ከአማራ ክልል ፍትህ ቢሮ አንድ አቃቢ ህግ ያለበት ቡድን ተዋቅሮ ምርመራ ተጀመረ። ህዳር ላይ ምርመራ ጀምረናል። ቅድም እንዳልነው በዚህ ልክ ምርመራ እያጣራን ነው ያለውና እየሰራን ነው። ይህንን ቀውስ ወይም ደግሞ ይህንን መስቀልቅል ወይም ደግሞ ይህንን አስከፊ ስራ እንደው ቢቻል ማስቀረት እንኳን ባይቻል ግን እንደው ለመቀነስ ለማስተማር ስራ ጀምረን እየሰራን ያለ ነው። የተቋማት ቅንጅት ምን ያህል ጠቅሟቸዋል? አሁን እንደዚህ በመረጃ በመሰብሰብም በሌላም ሂደቶቻቸው ላይ እነዚህ ተቋማት ያቀናጀ ቡድን መዋቀሩ ምን ያህል እየጠቀማቸው ነው? በጣም ጠቅሞናል። የጠቀመን እንዴት ነው? አንደኛ እነዚህ ቅድም ያልነው ቡድን ሌላ ስራ አይሰሩ። የሚሰሩት ይህንን የአራጣ ወንጀል ብቻ ነው እየሰራን ያለ ነውና ሌላ ስራ አቁመን ይህንን እየሰሩ ነው ያሉት። ከዚህ አኳያ በቡድን ነው የሚሰሩት። ተንቀሳቅሰው ነው መቼ ምን መስራት እንዳለባቸው እንትን ብለው ነው የሚሰሩት። ማስረጃ በማሰባሰብ በኩል በመሳሰለው በኩል ተባብረን ነው እየሰራን ያለ ነውና ትልቅ ለውጥ አግኝተናል። መጠየቅ ስንጀምር ኦልሞስት ወደ 12 ምናምን ሰዎችን አሁን ተጠያቂ አድርገን ቃል ተቀብለን እንትን ብለናል። በዚህ መካከል አሁን ሰዎቹ የማየትና የመደንገጥ የመፍራት ነገር አሁን ታይቷል። በዚህም አሁን ወደ እንስማማ ወደ ማለት ሁሉ እየመጡ ነው ግለሰቦች ጋር ኦኬ ያለባችሁን አለ ምንለውን ወለድ ገንዘብ እንተውላችሁ እንስማማ ወደሚል ነገር እየመጡ አንድ 3 መዝገብ ላይ የእርቅ ስምምነቱን ላይ ያስገቡ ሰዎች አሉ። ያ ገንዘብ ከአንድ መዝገብ 2.8 ሚሊዮን ብር የያዘ ትችላለህ አይነት ነገር ይሄ የተጠራቀመ ወለድ ነው። በሌላ መዝገብ እስከ 3 መዝገቦች ናቸው ከ600 ሺህ ብር አካባቢ ድረስ የያዙ እያንዳንዳቸው ማለት ነው። ይህን ያህል ለውጥ እያመጣን ነው። ተሳትፎ ያላቸው እነማን ናቸው? አሁን ትስስሮች እንዳሉ ባለታሪኮች ያነሱልን ነበረ። የአበዳሪዎች እርሳቸው ትስስር አላቸው። ምናልባትም ደግሞ የፋይናንስ ተቋማትም ሌሎችም የሚታሙም አሉ በሀሜት ደረጃና በእናንተ ግኝት በእናንተ መልከታ የአራጣ ብድር ትስስሮችን እንዴት ነው የሚገለጹት? የሚገርም ነገር ዝም ብለው አይደለም አሁን ላበድር ብለው የሚመጡት። መጀመሪያ ያጠኑሃል፣ ያዩሃል፣ ምን እየሰራ ነው። የሆነ ስራ ስትጀምር የሚያጠና የሚከተል ሰው አለ፣ የሚያይ ሰው አለ። ከዛ ምን ልትሰራ አስበህ ነው? እንዲህ አይነት ስራ ልትሰራ አስቤ ጥሩ ነው ምናምን ይላል። ግን እንደው ጠበብ አላለብህም አላነሰብህም ምናምን ይላል። አይ እንግዲህ ገንዘብ አጥቼ ከዚህ በላይ አቅም የለም። ገንዘብ እኮ ያበድራል እኮ ላገናኝ እችላለሁ የሚል ሰው አለ። እንዴ
በመጀመሪያ ደረጃ ምን ልሰራ እንዳሰብክ አጥንተው አይተው ነው የሚበላበትን ፈልገው ነው የሚገቡና በስተጀርባ ሰው አላቸው። ምናልባት ህጋዊ ፍቃድ ያላቸው የሌላቸው ሊሆኑ ይችላሉ። ደላሎች በዚህ ተሳታፊ እንደሆኑ ማየትም ይቻላል። እቁቦች ራሱ እቁቦች የተቋቋሙ እቁቦች አሉ። እነዚህ እቁቦች ተመሳሳይ የሆነ ስራ ይሰራሉ። ሀብት ያለውን ሰው ዋስ እንዲሆን ያደርጉታል። ያ ሰው እቁብ የደረሰው ሰው ያንን ሀብት ያለውን ሰው ዋስ አድርጎ እና ሊጠፋ ይደረጋል። ታስቦበት ነው የሚሰራው። እንዲጠፋ ይደረጋል። ስለዚህ ይሄ ሀብት ያለው ሰው የእቁቡ አባል ነው። ዋስ የሆነበትን እቁብ ለመመለስ ብር የለውም። እንዲበደር ይደረጋል። ሲበደር በከፍተኛ ወለድ ነው እንዲበደር የሚደረገው። ከዚህ አኳያ በዚህ አዙሪት ውስጥ ያስገቡና ያለ የሌለ ሀብቱን ወጣ አድርገው ይወስዱበታል። እና እንዲህ አይነት ትስስር ያላቸው ሰዎች ናቸው እቁቦች በዚህ ነገር ተሳታፊ ናቸው። ደላሎች ቅድም እንዳልነው አበዳሪ ተቋማትም ቢሆን እንዲሁ አጥንተን ይሄ ነው ያ ነው ብለን እንደው እንትን ማለት ባንችልም ግን የሚያሳዩ ምልክቶች አሉ። ማስረጃ ስንጠይቅ ራሱ አሁን ግልጽ ሆኖ በግልጸኝነት ተባባሪ ሆኖ ለመስጠት ፈቃደኛ ላለመሆን ይሞክሩ የገንዘብ ተቋማት አሉ። በተለይ የንግድ የገንዘብ ተቋማት ምልክቶች አሏቸው። ሚታይ እንትኖች አሏቸው። እንደው ለመገ ይሄ ነው ብለን አሁን እዚህ ጋር ነገ ወደ ፍርድ ቤት ሊቀርብ የሚችል ጉዳይ ስለሆነ እንደው እንትን ባንልም ግን የሚያሳይ ነገር አለ። ምልክት ነገር አለው እና እነሱም ተሳታፊ ሊሆኑ እንደሚችሉ የሚያሳይ እንትን ስላለው ስራቸው በዚህ ልክ ሊሆን ይችላል። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን የዛሬው አሚኮ ወቅታዊ ትኩረታችን የአራጣ ብድርና የወንጀል ተጠያቂነት ላይ ነው። ውይይታችን አሁንም ይቀጥላል። ከባለ ታሪኮቻችን የአራጣ ብድር ምን ያህል አስከፊ እንደሆነ ቅድም በጋበዝናችሁ ቪዲዮ አይተናል። አሁን ደግሞ ከእነዚህ ባለ ታሪኮች ሌላው ሰው ምን ይማር የሚለውን ያዘጋጀ ነው አጭር ቃለ ምልልስ አለ። እሱን ተከታትለን አሁን ውይይታችን እንቀጥላለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ አሁን በድጋሚ ይጋብዛለሁ። በቃ ህግ አካል ቼክ ብቻ ስለተፈረመ የማጣራት ቢደረግበት ይሄን ያህል ብር ባካሽ ሊሰጥህ አይችልም። ይሄን ያህል ብር ግብይት ልታደርግ አትችልም። አንደኛ እኔ የምሰራው ስራ በሚሊዮኖች የሚያንቀሳቅስ ስራ አይደለም። በቃ ማህበረሰቡ መጀመሪያ የመጣውን ሪስክ ቢወስድ ይሻላል። እኔ አሁን ያኔ በዛ እቁብ 585,000 ብር በከፈልኩት እቁብ ብከሰስ ኑሮ እቁቡ ያንን ቤቴን ሽጦ ቢወስደው እንኳን የሚተርፈኝ ነገር ሊኖር ይችል ነበር አይደል? ያ ነው የኔ ስህተት። ያኔ ፍርሃት ነው። አሮጊት እናት አለችኝ፣ ልጅ አለኝ፣ ልጆች አሉኝ የማሳድጋቸው ሌሎች ልጆች ዛሬ የሉም። ያው ሳጣ ወደ ቤተሰቦቻቸው ሄዱ። እንጀራ እየጋገርኩ ነው። የእውነት ሙሉ ሌሊት ቁሜ እንጀራ ስጋግር ነው ማድር። በ17 ብር በ18 ብር እንጀራ እያስረከብኩ ነው። ለምን በልቼ ማደር ስላለብኝ እና እግዚአብሔር የሰጠኝም አንድ አደራ ልጅ ስላለኝ እሱን ማሳደግ ስላለብኝ እና እኔ አሁን ዝቅ ማለትም ለኔ ችግር የለውም። ግን የፈረሰው ቤተሰቤን ከዚህ በኋላ ተመለሽ ባል የሚመለስ አምሮ ይኖረኛል። ሰው የሚበላው እስከሚያጣ ሜዳ ላይ እስከሚወጣ ድረስ ይሄን ያህል ጭካኔ ምንድን ነው? ሁለተኛ ደረጃ ደግሞ ስንገባ አይታወቀንም። እነሱ ያው ማለት ሰው ፈልጎት አይደለም ወደ አራጣ የሚሄድ እራሳቸው ገፋፍተው ነው። የሚገርምህ ነገር እማውቃቸው ሰዎች አቅሜን የሚያውቁ ሰዎች አብረውኝ የሚበሉ የሚጠጡ ሰዎች ብር ሲሰጡኝ ከተቸገርኩ በኋላ ባራጣ ነው የሚሰጡኝ። አራጣ ባራጣ ነው። ከሰው አመጣን እያሉ ከሰው አመጣን ከሰው አምጥተናል እያሉ ማለት ነው። ገንዘብ ነጋዴ ይሰጣጣል። ዝም ብሎ ነበር የምንሰጣት። እኔ ድሮ ሳለኝ በጣም ጥሩ ሰው፣ በጣም ጀግና ሴት፣ ጠንካራ ሴት ምባል በስራ መስራትም በቃ ትልቅ ናት ተብዬ የሚሉኝ ሰዎች አሁን ግን ጎድተውኛል። አእምሮዬን፣ ቤተሰቤን አንገቱን እንዲደፋ አድርገዋል። አቶ ስንታየሁ ተከታትለን የተመለስ ነው በአራጣ ምክንያት ችግር የደረሰባቸው ባለ ታሪኮቻችን ሌላው ከኛ ምን ይማር የሚለውን መልእክት ያስተላለፉበትን ነውና በእናንተ መልከታ ባገኛችሁት መረጃ መሰረት ሰዎች ወደ አራጣ እንዲገቡ የሚያደርጓቸው ገፊ ምክንያቶችን እንዴት ለያችሁ? ምንድን ናቸው? እንግዲህ
ሰው መቼም ገንዘብ የሚበደረው ሲቸግረው ነው። ችግሩን በሁለት መንገድ ማየት እንችላለን። አንደኛው መሰረታዊ ፍላጎቶችን ማሟላት ሲያቅተው፣ ሁለት ደግሞ የጀመረውን ስራ የንግድ ስራ የመሳሰለው ሊሆን ይችላል አስፋፍቶ መስራት ሲፈልግ ወይም ደግሞ ለመስራት መነሻ የሚሆን ነገር ሲያጣ ወደ ብድር ሊገባ እንደሚችል ይታወቃል። በዚህ መንገድም እና ሁለት ምክንያቶች እንደሆኑ ማየት እንችላለን። አንደኛው ድህነት ነው። የመጀመሪያው ቅድም እንዳለው ሰው መሰረታዊ ፍላጎቶችን ማሟላት ሲያቅተው ነገን ለማየት ሲል ብድር ይበደራል እና ድህነት አንደኛውና የመጀመሪያው ምክንያት ነውም ሊሆን የሚችለው እሱ ነው። ይህ በዚህ መንገድ አንደኛውን በዚህ መንገድ ማየት እንችላለን። ሁለት አበዳሪ ተቋማት ገንዘብ የማበደሪያ ስርዓትና ሲስተማቸው ትክክል ሳይሆን ሲቀር የተወሳሰበ ሲሆን ሰው ወደዚህ ወደ አራጣን ወደ መበደር ይሄዳል። በጣም አሰልቺ የሆነ ምልልስ ሲኖረው አበዳሪ ተቋማት ላይ ማለት በህጋዊ ወለድ መንግስት በፈቀደላቸው አበዳሪ ተቋማት ብድር እንዲሰጧቸው ለሚጠይቁ ግለሰቦች ሄደው የተፋጠነ ለሚፈልጉት ጊዜ በሚፈልጉት ፍጥነት ማግኘት የማይችሉ ከሆነ አማራጭ የሆነውን ነገር ይጠቀማሉ። የአራጣ አበዳሪዎች ደግሞ ከፍ ያለ ወለድ ከመጫን ባለፈ ሌላ የተወሳሰበ ነገር የላቸውም። ቼክ ያስፈርሙሃል። ካስፈለገም ብድሩን ዝም ብሎ መደበኛ የሚመስል ብድሩን ያስፈርሙሃል። ከዛ የሚያስሩት በቼክ ነው የሚያስሩት። በቃ ከዚህ ውጭ ይሰጣሉ። መጀመሪያ ሲመጡም አጥንተው ስለሚመጡ ሀብት እንዳለ ሚያዝ ነገር እንዳለ ምናልባት ገንዘቡ እንኳን ባትመለስላችሁ ሚያዝ ነገር እንዳለ ገንዘቡን በነገራችን ላይ እንትን ብለው አይደለም ያንን ሀብት ለመውሰድ ነው ወደ አራጣ የሚያስገቡ ያለና ከኋላ ያለውን ነገር ለመውሰድ አስበውም ነው እሱን ለመውሰድ አስበው ነው የሚያበድሩ እንጂ በእርግጥ ይሄ ያበድርካቸው ገንዘብ ችግራቸውን ይፈታል በሚል አይደለም። እንዳልሆነ ያውቁታል እነሱ። ቅድም ሲባል ደግሞ አጥንተው ነው የሚገቡት እና ቼክ ያስፈርሙሃል። የሆነ ብድሮ ያስፈርሙሃል። አለቀ። ሌላ ነገር የላቸው። ይሄኛው አበዳሪ ተቋማት ስትሄድ ግን ሂደቱ ረዥም ነው። ሂደቱ ብዙ ነው። በጣም የተወሳሰበ ነው። ስለዚህ እንደ መፍትሄ የአበዳሪ ተቋማት ስራቸውን የተቀላጠፈ ቢያደርጉት ቀለል ሰው በሚፈልገው ልክ የሚያበድሩበትን ሁኔታ ቢያሰፉ ወደዚህ ወንጀል ሰው አይገባም። ልክ እነሱ አራጣ አበዳሪዎች እንደሚያደርጉት የሰው ብድር የሚጠይቀውን ሰው ያጠኑትና በእርግጥም የመስራት ፍላጎት ካለው አይዞ ብለው የተቀላጠፈ የብድር አሰጣጥ ቢሰጡ እንትን ነው። ይሄ ነገር ቢስተካከል ሰው ወደዚህ አይሄድምና የትኩረት ወይም ደግሞ መስተካከል ካለበት እነዚህ ብድር የሚፈቅዱ አበዳሪ ተቋማት ሲስተማቸውን የማበደሪያ ሲስተማቸውን ቀለልና ላላርገው ከበስተጀርባ ግን ሰውየውን አጥንተው በእርግጥ መስራት የሚችል ነው መለወጥ የሚችል ነው ሰውየው የሚለውን ነገር አጥንተው ለላርገው ቢያረጉ ሰው ወደዚህ አይነት ወሰሰ ወደሆነ ነገር አይገባም የሚል ነገር ነው ያለኝና እነዚህ ምክንያቶች እንደ ምክንያት ሊጠቀሱ ይችላሉ። እንደው ተከታታዮቻችንም ግርታ እንዳይገባቸው ብድርን አይደለም አሁን የኮነነ ያለ ነው ግን ከተፈቀደው ወለድ በላይ ያለ የሚጠይቅ ገቢ የሚጠይቅ ወለድ የሚጠይቅ ብድርን ነውና በህግ የተፈቀደ የወለድ መጠን በአበዳሪ ተቋማት ሊሆን ይችላል። በተለያየ መንገድ ምናልባት ፍቃድ እንኳን ባይኖራቸው በግለሰብ ደረጃ እንኳን ብድር የሚወስድ አካልም ቢኖር በህግ ተጠያቂ የማያደርግ የወለድ መጠን በህግ የተቀመጠ ምን ያህል ነው? መረጃ ጥሩ ነው በጣም ይሄኛው ምንድነው ለማለት ፈልጌ ነው ይሄን ያልኩት። አሁን እንግዲህ ግለሰቦቹ በነገራችን ላይ ፍቃድ የሌለው ሰው ትርፍ እያተረፈ እንዲያበድር አይፈቀድለትም። ወለዱ አነስተኛም ሆነ አልሆነ ትርፍ እያገኘ ከሚያበድረው ገንዘብ ትርፍ እያገኘ ብድር እንዲያበድር አይፈቀድ። ምክንያቱም ትርፍ አለው፣ ትርፍ እያተረፈ ነው። ስለዚህ በህጋዊ የተቀመጠውን ወለድ መጠን በታችም ቢሆን በታችም እንኳን ቢሆን በግለሰብ ደረጃ ተጠያቂ ነው። እያተረፈ ብድር ማበደር የንግድ ነው። ስለዚህ ንግድ ከሆነ ደግሞ ፍቃድ ያስፈልገዋል። በግል ተደራጅቶ የሚሆን በግል እነዚህን ባንኮችን እኮ ግለሰቦች የመሰረቱ ነው፣ በቡድን የመሰረቱት እኮ ነው። እነዛ ሰዎች ምንድነው በዚህ ልክ ትርፍ ገንዘብ እያበደርን ገንዘባችንን እያበደርን ትርፍ መሰብሰብ እንፈልጋለን የሚሉ ሰዎች ተሰባስበው የመሰረቱት ነው እኮ ባንክ የሚባለው። ስለዚህ እንዲህ አይነት ፍላጎት ያላቸው ሰዎች ልክ በዚህ መንገድ ተደራጅተው ህጋዊ ፈቃድ አግኝተው ህጋዊ ድርጅት መስርተው ህጋዊ ፈቃድ ይዘው ነው መስራት ያለባቸው። አሁን በማህበረሰቡ ዘንድ የተፈቀደው ነገር ምንድነው? በመረዳዳት አይነት ብድር ቢሆን ችግር የለውም። ወለድ ማይጠይቅ አሁን ወለድ የሚታሰበው መቼ መሰለ?
ብድር ያበድርና ህጋዊ የሆነ ማለት ህጋዊ የሆነ ተመን አለው። ፍትሐብሔር ህጋችን ላይ ያስቀምጠው ተመን አለ። ጣራው 12% ነው በአመት ከመቶ 12% ነው ጣራው። ይሄ በዚህ ልክ ሰዎቹ ምን ወለድ ይታሰባል። ወለድ የሚታሰብበት መንገድ ደግሞ ምንድነው? ብድር በኖርማል መንገድ ብድር ያበድረውና ቀን ይሰጠዋል። በዚህ ቀን ልመልስልህ፣ በዚህ ቀን ልትመልስልኝ ብለው ነው የሚሰጣጡት። ከዛ በኋላ ያ ቀን ካለፈው በኋላ ባለው መንገድ ቢመልስልኝ ኑሮ በዚህ ገንዘብ ሰርቼ አተርፍበት ነበር ሚል ነው የሚሆነው። በውላቸው ላይ የተጠቀሰ ነገር ካለ ይላል። ይሄንን አበዳሪ ተቋማትን ሊመለከት ይሆናል። በውላቸው ላይ የተጠቀሰ ነገር ካለ በውላቸው ላይ ይሆናል። በ12% እንትን ውስጥ መንሸራሸር ይችላሉ። ሰዎች በፍላጎት መስማማት ይችላሉ። በውላቸው ላይ ካልተጠቀሰ ግን ህግ ያስቀመጠው ነገር አለ። ኦኬ ይሄን ያህል ብለ ወለድ አላስቀመጣችሁም፣ ስለዚህ 9% ያስባል። አበዳሪ ተቋማትና ብድር የሚጠይቁ ሰዎች ተስማምተው ነው ወደ ብድር የሚገቡት። ስለዚህ በተስማሙት መሰረት 12% ሳያልፉ በዛ መንገድ ይሆናል። ወደ ግለሰቦች ከመጣን ግን ይህንን ስራ መስራት ራሱ ህገወጥ ንግድ ነው የሚሆነው፣ ወይም ደግሞ ባንክን ተክቶ መስራት ነው የሚሆነው። በሌላ መንገድ በዚህ አንድ አመት ውስጥ 1 ሚሊዮን ብር ካልመለስልኝ 2 ሚሊዮን 3 ሚሊዮን አድርጎ ሊሰጠ የሚል አይነት ህግ ደግሞ ይያዛል በፍትህ ድረስና እሱ ጉዳይ እሱ ደግሞ በዚህ መንገድ አይደለም አሁን ወደ ፍርድ ቤት የሚሄዱት እነሱ። ቅድም እንዳልነው 500 ሺህ ብር ይሆናል የተበደረው። 500 ሺህ ብር ይበደርና ውልም የሚይዙ ከያዙ ብዙ ጊዜ ውል አይይዙም። ከያዙም ምንድነው ይችን 500 ሺህ ብር ነው አበድሬዋለሁ የሚለው። ወለድ አይጠቀስም እዛ ላይ እኮ ወለድ አይጠቀስም። ከዛ በኋላ ምን ይሆናል? ቼክ ሲሰጠው ግን ይሄንን 500 ሺህ ብር ተበድሬያለሁ ብሎ ይዋዋሉ እንጂ መጀመሪያ የ2 ወር የ3 ወር ወለድ ያስቡና በ10% በ20% ወለዱን ያስቡና ቆርጦ ያስቀሩባቸዋል። የ2 ወር የ3 ወር ወለዱን በ2 ወር የሚወልደው አስበው ይቆርጡባቸውና 500 ሺህ ብር ላይ ቢሰፍር ቀንሰው ነው የሚሰጧቸው። ያ 3 ወር ሲደርስ ደግሞ አሁንም ይሄ ብር ሌላው ብር ወለደ ይሉና እንደገና ሌላው ሊያስፈርሟቸዋል፣ ወይም ደግሞ ሌላ ቼክ እንደገና ደምረው እንዲሏቸዋልና ለፍርድ ቤት የሚያቀርቡት ያንን ነው። ወለድ ይህን ያህል ወለድ ሊከፍለኝ በዚህ ወለድ ተስማምተን ምናምን ብለው አይደለም የሚያቀርቡት። ጥሬ ገንዘብ ሰጥቼዋለሁ ያን ጥሬ ገንዘብ ይመልስልኝ ብለው ነው የሚያቀርቡት። ሲያቀርቡት ግን የትኛው ነው? ወለዱን አስበው የደመሩትን ነው የሚያቀርቡት። እንደው መጨረሻ ላይ ድርጊቱን ከማውገዝ ጀምሮ ተጠያቂነት እንዲኖር በሚደረገው ሂደት የማህበረሰቡም ተሳትፎ ያስፈልጋል፣ የሌሎች ተቋማትም ቅንጅት ያስፈልጋልና ከማን ምን ይጠበቃል የሚለውን መልእክት አስተላልፈውልን። በጣም ጥሩ። መጀመሪያ ላይ የመንግስት ተቋማትን ወይም ደግሞ የመንግስት አካላትን ማየት እንችላለን። አንደኛ ህግ አውጪው አካል ራሱ በዚህ ትልቅ ተሳትፎ አለው። ህግ ማውጣት አለበት። ልክ ቅድም እንዳየነው እንደወጣው ህግ ሁሉ ህግ አውጪው አካል የመንግስት ተቋም ነው። ይሄ ተገቢውን ህግ ወቅታዊ ሁኔታውን ያገናዘበ ህግ በማውጣት በኩል ህግ አውጪው የራሱ ድርሻ አለው። የወጣውን ህግ ተግባራዊ በማድረግ ረገድ ደግሞ የፍትህ ተቋማት የፍትህ አካላት የራሳቸው ድርሻ አላቸው። አቃቢ ህግ፣ ፖሊስ የመሳሰለው። የእነዚህ ተግባር ደግሞ ምንድን ነው የሚሆነው? አንደኛ የወጣውን ህግ ተግባራዊ በማድረግ ረገድ በማስፈጸም ረገድ ይህንን ህግ ለማስፈጸም ደግሞ መጀመሪያ ማስተዋወቅም የግድ ይላል። የወጣው ህግ ዝም ብሎ እንትን አይልም፣ ህብረተሰቡ ማወቅ አለበት እና የወጣውን ህግ ለማህበረሰቡ በማስተዋወቅ ረገድ ሚና አላቸው ፖሊስ፣ አቃቢ ህግ፣ ንቃተ ህግ በመስጠት በኩል። በዚህ ሚዲያዎችም የራሳቸው ድርሻ አላቸው። ልክ አሁን እያደረግን እንዳለ ሁሉ የወጣውን ህግ በህብረተሰቡ በማስተዋወቅ ረገድ ድርሻ አላቸው። ፍርድ ቤቶች የወጣውን ህግ መሰረት አድርገው ህጉ በወጣበት ሀሳብ ልክ ህግን ተርጉሞ በመስራት ረገድ ፍርድ ቤቶችም ትልቅ ድርሻ አላቸው። ምን አስቦ ነው ህግ አውጪው አካል ይህንን ህግ ያወጣው? ምን ሊከለክል አስቦ ነው? ምን ሊቀጣ አስቦ ነው የሚለውን ተረድቶ በዛ ልክ ተርጉሞ በመስራት ረገድ ፍርድ ቤቶች ትልቅ ድርሻ አላቸው። በሁሉም የእምነት ተቋማት አስተምሮ በኩል አራጣ የተወገዘ ነው ብለናል። ይህንን ደግሞ ማስተማርና ማሳወቅ ያለባቸው የሃይማኖት አባቶች ናቸው። የሃይማኖት አባቶች ለሚከተላቸው ማህበረሰብ ወይም ደግሞ ለእምነቱ ተከታይ ለሆኑ ሰዎች ይህን በማስተማር ረገድ ቢሰሩ እንዲህ አይነት ችግር አይፈጠርምና ትልቅ ድርሻ አላቸው የሃይማኖት አባቶች። ሌላው ማህበረሰቡ እንዲሁም ኃላፊነት አለበት። በምን መንገድ? ማስረጃ ሆኖ በመስራት ረገድ፣ አጥፊዎችን ልክ አይደላችሁም በማለት ረገድ እና ማስረጃ የተፈጸመ ወንጀል ሲኖርም ማስረጃ ሆኖ በመቅረብ ረገድ ትልቅ ድርሻ አላቸው። አሁን አያገባኝም አይነት ነገር እየመጣ ስለሆነ ማለት ነው፣ አይመለከተኝም አይነት ነገር እየመጣ ስለሆነ ማስረጃ ሆኖ ለመቅረብ አሁን ጭንቅ ነው እና እንዳይሆን ማህበረሰቡ ተባብረን
ካልሰራን ይህን ነገር ማስቀረት ስለማንቻል ይህን አራጣ ብቻን አይደለም ሌላውንም የወንጀል ድርጊት መቋቋም የምንችለው ስንተጋገዝ ስንተባበር ነውና በዚህ ልክ ጠቅላላ ማህበረሰቡ የራሱ ድርሻና ኃላፊነት አለበት ብዬ አስባለሁ። በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት የክልል አቃቢ ሕግ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን ትኩረቱን የአራጣ ብድርና የወንጀል ተጠያቂነት ላይ ያደረገው የዛሬው ወቅታዊ ዝግጅታችን በስተ ተጠናቋል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብሬ ቆይታ አደረኩ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።